የእግዚአብሔር ስም ብሩክ ይሁን እንደገና እድል ስላገኘን ይሄንን የእግዚአብሔርን ቃል አብረን እንድንካፈል ጌታ ለዘላለም ስሙ የተባረከ ይሁን። የእግዚአብሔርን ቃል እንሰማለን። ያው ሁሌ እንደምንለው መረጃ አይደለም እንሰማው መገለጥ ነው። ስለዚህ ላችኋል የደራረቁ አጥንቶች የእግዚአብሔርን ቃል ሰሙ ይላል አይደል? ምን አይነት መስማት ነው የሰሙት ይላል ሁሉ ጊዜ በቃ እግዚአብሔርን ቃል ሰሙ ብሎ ሲል እዛ ሸለቆ ውስጥ ሆነው የእግዚአብሔርን ቃል ሲሰሙ አቤት ስብከቱ እንዴት ነው ቃሉን የሚገልጠው ግን እያሉ ነው የሰሙት። የሚገርም ነው አገላለጡ፣ የቃሉ ፍቺ፣ የቃሉ አወራረድ እንዴት ነው እግዚአብሔርን ቃል የሚረዳው እያሉ እየተገረሙ ነው የሰሙት አይደል? ለመገረም አልሰሙም። ሸለቋቸውን ጥሎ ለመውጣት ነው የሰሙት። በቃ እንዲያበቃ ሲሰሙ ለመለወጥ አድራሻ ሊቀይሩ፣ ህይወት ሊቀይሩ፣ ሰፈር ሊቀይሩ ሲበደም አሜን ሰሙ ይልና ተቀራረቡ። ሲሰማ እዚህ ጋር የሆነ ነገር ሀፕን ያረገ እየፈጠረ ማለት ነው። ሰሙ ይልና አጥንቶቹ ተቀራረቡ። ሲሰሙ ጅማት ገባባቸው። ሲሰሙ መንፈስ ገባባቸው። ሲሰሙ ታላቅ ሰራዊት ሆነው ወጡ። ለማድነቅ ሳይሆን ፕሮግራም ለመካፈል ሳይሆን የሰሙት ለመለወጥ ሰምተዋልና እግዚአብሔር የአድራሻ ለውጥ፣ የህይወት ለውጥ፣ የታሪክ ለውጥ፣ የመልክ ለውጥ፣ የገጽታ ለውጥ፣ የአቅም ለውጥ በኢየሱስም ሆነላቸው። ዛሬ ከናንተ ጋር አብሬ ማሮን ቃል አብረን እንካፈላለን። ህይወት ከጌታ ጋር ነው የሚቀጥለው ብዬ ነው ማነሳው ዛሬ ማለዳ ላይ። ህይወት የሚቀጥለው ከጌታ ጋር ነው። እስቲ በደንብ አሜን። ህይወት ከዚህ በኋላ ያለ ኑሮ የሚቀጥለው በእውነቴን ነው የምላችሁ ከጌታ ጋር ነው። ምንም ሌላ ተውት ሌላውን። ህይወት የሚቀጥለው ከጌታ ባገኘነው ነገር አይደለም። ህይወት የሚቀጥለው ከጌታ በተካፈልነው በረከት እንኳን አይደለም። በራሱ በጌታ ብቻ ነው ህይወት የሚቀጥለው። በፍጹም አንዳንድ ጊዜ ከጌታ ጋር የጀመርነውን የህይወት ጉዞ ከጌታ ባገኘናቸው ነገሮች ከጌታ እንለያያለን። ከጌታ አግኝተናቸው ለምሳሌ አንድ ጊዜ ትዝ ይላችኋል መጽሐፍ ቅዱስ ላይ እነዛ 10 ለምጻሞች ፈውስ አግኝተው የነበሩት ስንቱ ነው ከጌታ ጋር የቀጠሉት? አንዱ ነው የቀጠለው። 10 ከጌታ ጋር ሳይሆን በአማረ መልካቸው ቀጠሉ፣ በተዋበ ፊታቸው ቀጠሉ፣ ህይወት ቀጠሉ እኮ። ያለምጽ ተነሳ፣ አማረባቸው፣ ተሻላቸው፣ ዘነጡ፣ ቆንጆ ሆኑ። በቁንጅናቸው ህይወት ቀጠሉ፣ በአማረ ነገራቸው ህይወት ቀጠሉ፣ በጤናቸው ህይወት ቀጠሉ። ይሄኛው መጣና ግን በመልኬ ብቻ ሳይሆን መልኬን በሰጠኝ ጌታ ህይወት ቀጥላለሁ ብሎ ወደ ጌታ መጣ። እስቲ በደንብ አሜን። ዛሬ ማነሳላችሁ ነገር ባገኘነው ነገር ሳይሆን በራሱ በጌታ ህይወት ይቀጥላል። ህይወት የሚቀጥለው በክርስቶስና በክርስቶስ ብቻ ነው። እኛ የሚያምርብን ከጌታ በተቀበልነው ነገር ተውበን መኖር ብቻ ሳይሆን የኛ የህይወት ድምዳሜ፣ የውበታችን ድምዳሜ፣ አቅምና ጉልበታችን ራሱ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ከጌታ ጋር ቀጥላለሁ ብሎ እስቲ በጣም ብዙ የመጽሐፍ ቅዱስ ሰዎች ከጌታ አግኝተው ለጌታ ሰጥተው ህይወት ባገኘው ሳይሆን ባስገኘው ነው ብለው፣ ህይወት በተቀበልኩት ሳይሆን ባቀበለኝ ነው ብለው፣ ህይወት በተቀየረ መልኬ ሳይሆን መልኬን በቀየረ ጌታ ነው ብለው። ኧረ በደንብ አሜን። ህይወት ቀና አድርጎኝ ደረቴን ነፍቼ ባኖረኝ ጌታ እንጂ ቀና ባልኩበት ሀብት፣ ቀና ባልኩበት ጤና ህይወት አይቀጥልም። ህይወት የሚያምርበት ከጌታ ጋር መቀጠል ነው። ጌታ ይባርካል፣ ግን ምን ቀጥለው በበረከቱ ሳይሆን በባራኪው ነው። አሜን አትሉኝም? ጌታ ያድነናል። የምንቀጥለው በዳነው መዳን፣ በተፈወስነው ፈውስ፣ ባገኘነው በረከት፣ በተሳካው ስኬት ሳይሆን ባሳካው ጌታ፣ ባዳነን ጌታ። ህይወት የሚቀጥለው እንደዚህ ነው። እንዲናገኝና
ያገኘነውን ወደ ጀርባችን አድርገን ከፊታችን አስገኙን ይዘን እንሄዳለን ያገኘነውን ወደ ጀርባችን አስገኙን ከፊታችን አረ በደንብ አሜን ያገኘነውን ወደ ኋላ አስገኙን ከፊት ያደረገ ጌታ መር የሆነ ህይወት በዘመናችን ላይ ሁሉ ይሆናል ሃሌሉያ ይሄ ነው መልእክቴ እስኪ ከኔ ጋር በሉ ከጌታ ጋር ህይወት ይቀጥላል በሉ እስኪ እግር አግኝታ ሊሆን ይችላል መሄድ የምትጀምረው ግን እግር በመራ ልክ ሳይሆን እግሩን በቀጠለል ጌታ ልክ ነው ህይወት የሚቀጥለው ከጌታ ጋር ነው በሉቃስ ወንጌል ምዕራፍ 5 ላይ ሁላችሁም የምታውቁት ታሪክ አለ ሉቃስ ኢየሱስ ክርስቶስ የሰው ልጅ ነው ሊያድን ነው የመጣው የሚለውን ለማስረገጥ ለቴዎፍሎስ ከነገራቸው ታሪኮች አንዱ እዚህ 5 ላይ ያለው ነው እንደዚህ ይላል ህዝቡም የእግዚአብሔርን ቃል እየሰሙ ሲያጣብቡ ሳለ እሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር በባህር ዳር ቆሞ የነበሩትን ሁለት ታንኳዎች አየ አሳ አጥማጆች ግን እነርሱ ውስጥ ወጥተው መረባቸውን ያጠቡ ነበር ከታንኳቸው የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው በታንኳይቱም ተቀምጦ ህዝቡን ያስተምር ነበር ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁን ለማጥመድ ጣሉ አለው ስምዖንም መልሶ አቤቱ ለሊቱን ሁሉ አድረን ስንደክም ምንም አልያዝንም ነበር ነገር ግን በቃል መረቦችን እጥላለሁ አለው ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ መረቦቻቸውም ተቀደዱ በሌላም ታንኳ የነበሩት ጓደኞቻቸው መተው እንዲያግዟቸው ጠቀሱ መተውም ሁለት ታንኳዎች እስኪሰጥሙ ድረስ ሞሏቸው ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ የኔ አባት ጌታ ሆይ እኔ ኃጢአተኛ ነኝ ከኔ ተለይ አለው ስላጠመዱት አሳ እርሱ ከነርሱ ጋር የነበረውን ሁሉ ስላጠመዱት አሳ እርሱ ከርሱ ጋር የነበሩ ሁሉ ተደንቀዋልና እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ ኢየሱስም ስምዖንን አትፍራ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው ታንኳቸውን ወደ ምድር አደረጉ ሁሉን ትተው ተከተሉት ክብር ለእግዚአብሔር እንሰጣለን ሃሌሉያ ሃሌሉያ ሲወደም አሜን እስማ እንዴት ደስ አለኝ ሁሉን ትተው ምን አደረጉት ያገኘውት ሳይሆን ነፍሴን የሚገዛው ያገኘውት ሳይሆን የሚያስከትለኝ ያገኘውት ሳይሆን ባሪያ የሚያረገኝ ያስገኘው ነው ብለው የተገኘውን ወደ ኋላ አስገኘውን ወደ ፊት ሃሌሉያ በጌታ በኢየሱስ ስም የጌታ መንፈስ በላችሁ ላይ ይሆን ኢየሱስን የሚያደምጥ ኢየሱስን የሚያከብር ከሰበሰባችሁት ካገኛችሁት ካከማቻችሁት ነገር በላይ ያገኛችሁትን ወደ ኋላ እሱን ወደ ፊት የሚያደርግ መንፈስ ይግባባችሁ ኢየሱስን የሚያልቅ መንፈስ ያገኛችሁ በጣም እኮ ነው የሚገርመው ወንድሜ ድሮ መዝሙር ነበር ኢየሱስ ከፊቴ ዓለም ከኋላ ወደ ኋላ አልመለስም የሚለው ከፊት መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ወደ ኋላ አልመለስም አሁን ግን ዓለም ብቻ ሳትሆን ያገኘውት የትኛውም ቤሳቤስቲ ጤና ቢሆን ሀብት ቢሆን ክብር ቢሆን ዝና ቢሆን ስልጣን ቢሆን ቅባት ቢሆን ሚኒስትሪ ቢሆን ትዳር ቢሆን ልጅ ቢሆን የትኛውም ነገር ወደ ኋላ የተገኘ ነገር ሁሉ ወደ ኋላ አስገኙ ወደፊት አረ በደንብ አሜን በጣም የሚገርመኝ እዚህ ክፍል ውስጥ ሁላችሁም እንደምታውቁት ደቀ መዛሙርቱ
በዛ ባህር ላይ ሆነው ሌሊቱን ሙሉ እኮ ነው የሚለው ሌሊቱን ሙሉ ሲያጠምዱ አደሩ። አሳ የሚገኝበት ሰዓት የታወቀ ነው ሁላችሁም እንደምታውቁት። እነዚህ ሰዎች ደግሞ እዛ ቦታ ላይ ተወልደው ያደጉ ናቸው ያውቁታል ልምድ አላቸው። እና አሳ የሚገኝበት ሰዓት ላይ ተገኝተው ሌሊቱን ሙሉ ሲለፉ አደሩ። በኋላ ላይ ምን ማድረግ ጀመሩ? አይ በቃ ብለው ማጣጠብ ሲጀምሩ እኔ ሁሉ ጊዜ እግዚአብሔር ገርመኛል። መች ትመጣለህ በሉት ስታጣጥቡ ስታጣጥቡ ስትጨራርሱ ስትጨራርሱ ሲያልቅለት ሲያበቃ የኔ ጌታ በራሱ የሚተማመን ማንንም የማይፈራ ግርግር የማይፈጥር ደመና አይቶ ዝናብ የማያወራ ሲያልቅ ጥፍፍ ሲል ሲያከትምለት ይመጣል እና መጣ ሲያጣጥቡ እኔ ባይዘወይ ሊነጋ ሲነጋ ለሊቱ አልፎ ሲነጋ አሁን እኮ መንጋት አሁን ኖርማሊስት አስብትኮ መንጋት እኮ ደስ የሚል ነገር ነው አይደል? ለአሳ አጥማጅ ግን መንጋት ጥሩ አይደለም። ንጋት ጥሩ አይደለም። ሲነጋ አሳ ይበተናል አይኑር ይጠፋ መንጋት እና ነጋባቸው ምን ማለት ነው? በቃ አለቀ። ፀሐይዋ ወጣችባቸው ነገሩም ተበተነ አለቀ። በዚህ መሃል ጌታ መጣ። መቼም ምን አይደለም የምሰብከው የምሬን ግን ቤቴም ሆኜ በእግዚአብሔር ፊት እየጸለይኩ የመጨረሻው ላይ እያጣጠቡ ላሉ ሰዎች ጌታ እንደሚደርስላቸው አወራኝ። እያጣጠቡ ያሉ ሰዎች የመጨረሻ እያጣጠቡ እየጨረሱ ያሉ ሰዎች አይ በቃ ከዚህ በኋላ እንኳን አይመስለንም የሚሉ ሰዎች እየጨረሱ ያሉ ሰዎች ሊጀምሩ ነው። አረ በደንብ አሜን። ሊጀምሩ ነው። እነሱ ሲጨርሱ ሲመጣ ምን ሊሆን ነው የመጣው? ጨረስን እኮ ሲሉት ልትጀምሩ ነው። አሁን እኮ ሰው አጥማጭ አረጋችኋለሁ ማለት የነገር ጅማሬ ነው። እስቲ እኔ በሉኝ እስቲ እየጨረስኩኝ ነው። ሰማይ እየጀመረ ነው። እኔ ጌታ ምስክሬ ነው። ሲጨርሱ እነ ሳራ ሲጨርሱ ሲያጣጥቡ ጥንፍፍ ሲሉ መለኮት እነሱ ሲጀምር አይቻለሁ። የማይወልድ ይወልዳል፣ ያቋረጠ ይቀጥላል፣ የቆመ ይጀምራል። ሲጨርሱ ሲያጣጥቡ አለቀ ሲሉ መጣና ጌታ አወራቸው። ጀልባችሁን ሰጡኛላችሁ ውሰደው ምን ያረግልናል? ምን ያረጋል? ለአሳ ነበር ያሰብነው። አሁንማ የለም አሳ የለ። እላያችን ላይ ፀሐይ ወጣ፣ ነጋብን፣ በራብን፣ አበቃበት። ውሰደው ከፈለክ ጀልባውን ይሄው ምን እናረጋዋለን? ጨረስን እኮ። ጌታ ሲወጣበት ይጀምርበት ነው። ጌታ ሲገባበት ሊጀምርበት ነው። እሱን አይደለም እንጂ ብናገረው አሁን እውነት ዮሐንስ ወንጌል ምዕራፍ 2 ላይ ያለው ሰውዬ እኮ በጣም እኮ ከባድ ጊዜ ነው እኮ ለሱ። ታውቃላችሁ አይደል? እስራኤል ለ7 ቀን ነው ሰርግ የሚያደርጉት አይደል? ሁላችሁም ታውቃላችሁ። ለ7 ቀን ነው የሚያደርጉት። ማንም ሰው ጌታ ኢየሱስ ራሱ እንደዚህ ብሏቸዋል እኮ መጨረስ የማትችለውን ነገር እንዳትጀምር ብሏል። ምክንያቱም ሊጨርስ ጀምሮ አቃተው ብለው ያሾፉባል፣ ይሳለቁባል። ስለዚህ ከመጀመር በፊት መጨረሻውን አይተጀምር ብሏቸዋል። ይሄ የአይሁድ ባህል ነው። ስለዚህ ለ7 ቀን የሰው የሰርግ ሲጀምር 7 ቀን ሙሉ ለማብላት ነው የጀመረው። ግን ሁሌ አይሳካምና መሃል ላይ ያለቀበት ሲል አቤት የተዘጋጀው ምላስ እሱን ለመስደብ ያላቅሙ ጀምሮ ሲንጠራራ አለው ሲል ይሄው ሜዳ ላይ ቀረ፣ ባዶውን ቀረ ብለው ሊሰድቡት አፋቸውን ከፍተው የመጨረሻውን ሊናገሩት ሲሉ
ጌታ ገባና ልጄ አለ የተከፈተ አፍ ዘግቼልሃለሁ የስድቡን አፍ መልሼልሃለሁ የተቋረጠውን ቀጥዬልሃለሁ ባዶነትን ሞልቼዋለሁ ፔላሃጃኒያ ሳፖ በጌታ በኢየሱስ ስም ይሆንላችሁ ይችልበታል ነው ኮምላይ ይችል ሲያልቅ መምጣት ይችልበታል ነው ማለት የመጨረሻ መዋረጃዬ ነው ስትል መክበሪያዬ ያደርግልሃል ከፍታ ያደርግልሃል ነው ማለት እዚህ ስፍራ ላይ እናደረገላቸው ይሄንን ሁሉ ነገር ግን ጌታ የሚያረጋው ያረገላችሁን ይዛችሁ ባረገላችሁ ነገር ባሪያ ሆናችሁ ያረገላችሁ ነገር ላይ ተጠምጥማችሁ እንድትኖሩ ሳይሆን አስገኙ ዘላለማዊ ነውና አስገኙ የዘላለም ነውና አስገኙ የማይነጥፍ ምንጭ ነውና አስገኙ እሱ የዘላለም የበረከት ምንጭ ነውና ዘመንን ሁሉ እሱ ላይ ስቲክ እንድታደርግ ነው እግዚአብሔር የተባረከ ይሁን በጣም ነው ደስ የሚለኝ አሜን ምንድነው የሆነው እዚህ ጋር ሰዎቹ በእንጥፍጣፊ ሰዓት መጣና ጌታ አይ አሁን መረባችሁን ጣሉ አላቸው የት እንጥላለን ነጋኮ አለቀኮ ጊዜው እኮ ረፈደ አይ ጌታ አቺ ሴት እናለችው ቀድመ መታ ቢሆን ኖሮ ኧረ አይረፍድበትም እህቴ አይረፍድበትም ስልሽ አይረፍድበትም ጌታ ምስክሬ ነው አይረፍድበትም ቤትም ሰዓት ሲመጣ እንኳን ደህና መጣህ ነው የሚባል ማጃፑራ ዛፓቲያሳ ሜፓራተለጀኔ ሜካፓራሶ ሊፕራሳ ታሻፖኮሳ በየትም ሰዓት ሲመጣ ለታምራት ይመጣል ለበረከት ይመጣል ለኃይል ይመጣል ያው እንኳን አሁን መጣት ይዋለሽ እንኳን አርፈድ አርገ መጣ እንኳን አርፈድ አርገ መጣ ጌታ ምስክሬ ነው የሰራዊት ጌታ እግዚአብሔር ረፈደብን ያሉ ሰዎች ሌላ መዝሙር ያወጣሉ ሌላ ዜማ ያወጣሉ ሌላ ዜማ ሌላ መዝሙር ሌላ ቅኔ ጌታ ምስክሬ ነው አይ ረፍዶበት አይደለም የበለጠ አስቦልሽ ነው የበለጠ ነው የከበረ ነው ከፍ ያለ ነው ማጄላ ፓካሶ ፖላሃዲያስ ሜፓሬጀሌ ቦጋንታሎባ ፕራዲያናሳ ጂሌ ፕሬሴጎታ ማጂና ማንቴ ፕሬዚላ ክሩዳ ላባዲያሴ አደንዳሎ ፓካራሴ ሎጄዲዲካፓ አይ ፕሬደሌ በጋንታሎ ፕራዙቴ ዲካፖ ሊፕሮሳ ፓጃዲያ ካፑ ለፓጋንቴላ ሩዳ ፓሳኮራዲያሳ ጂና ማንቲያ ፖኮሮ ፓቲያፖ እንኳን እግሩ ቤትሽ ገባ እንኳን መጣ ቆየ እንጂ አይባልም ጌታ ይባረክ አይ በጣም እግዚአብሔር በዚህ አለ መጣ እስራኤል ቅዱስ እግዚአብሔር መጣ ኖረ ቢሆን አይባልም ነበረ አሁንም አለ ነገም ይቀጥላል ጂሰስ እኔ ሚገርመኝ መምጫውን ሰዓት የሚያጌታ ሲመጣኮ በቃ መጣ ነው አይ ጌታ ሆይ መሽቶ ነበር የአሳው ሰዓት ነበር ላንተ ይሄ ነበር ታይሙ ብትመጣበት አይ ወድ እሱ አይደለም ታይሙ አሁን ነው ሌሊት መጣ ቢሆን ኖሮ አይ እሱማ የሌሊቱ በረከት ሲደመር ኢየሱስ ይሆናል ያንተ ስኬት ሊሆንና ከዛ ሊምታታብ ነው ሌሊቱን ታመሰግናለህ ወይስ ጌታን ይምታታባል ኖ አሳዎቹ በሌሉበት ሰዓት ይመጣል
እዚህ ቤት ብቻውን ጌታ ክብር ሊወስድ ነው። ብቻውን ሊመሰገን ነው። ብቻውን ክብር ሊወስድ ነው ማለት ትንሽ ቀደም ብለ ቢሆን ኖሮ አልዓዛርን በህይወት ታገኘው ነበር። አይ ያን ጊዜ ማን ፈወሰው ሊባል ማንንም ነው የሚያስነሳው። ማንንም ዘሆነ ጨቅጭቆ ነገር አጠጥቶት ሊያስነሳው ይችላል። አይ አይደለም። ይሄ ማንንም ሰው የማይጋራኝን ክብር ባንቺ ህይወት መውሰድ ስለምፈልግ ብቻዬን ነው መመጣው። ስትጨርሽ ነው መመጣው። ሲያልቅ ነው መመጣው ነው የሚለው ጌታ። እና ምን አለ ትንሽ ቀደም ብትኖር አይ ይሄ ነበር ሰዓት። አሁን እኮ አሳ ተበተነ እሰበስበዋለሁ። አሁን እኮ ነጋበት እኔ ያደርገዋለሁ። አሁን እኮ ጊዜው አለቀ እኔ አንድ ብዬ ጀምራለሁ። እንዲህ ስለሆነ ነው የምናመልከው። እንዲህ ስለሆነ ነው እድሜያችንን የሰጠነው። እንዲህ ስለሆነ ነው የተከተልነው። እንዲህ ስለሆነ ነው ወደነው ምንጮህለት። ብቻውን ተማምኖ የሚሰራ ጌታ፣ ከማንም ጋር የማይዳበል፣ የማንንም እርዳታ የማይቀበል፣ ብቻውን ታምራት የሚያደርግ ሃሌሉያ። እንዲህ ስለሆነ ነው ልጅነታችን የሰጠነው። እንዲህ ስለሆነ ነው ስድብና ነቀፌታ አይቻልነው። እንዲህ ስለሆነ ነው እንዲህ ስለሆነ ነው ያበድነው በአደባባይ። እንዲህ ስለሆነ ነው ብቻዬን አጣው እኮ አንድ ሰው ብቻዬን፣ ነጋ እኮ ብቻዬን፣ ተበተነ እኮ ብቻዬን ሰበስበዋለሁ፣ አለቀ እኮ ብቻዬን ጀምራለሁ፣ ፋይሉ ተዘጋ ብቻዬን እከፍተዋለሁ፣ ብቻዬን እከፍተዋለሁ፣ ብቻዬን አንቀሳቅሰዋለሁ። ዋው ብቻዬን እኔ እንደ ልምዴ ሲል ጴጥሮስ አሁን እንደ ልምድ አይደለም እንደ ማንነቴ ነገሩን ሙቭ አደርገዋለሁ፣ አንቀሳቅሰዋለሁ። ብቻውን ያድናል። እና መጣና በቃ መረባችሁን ጣሉት አላቸው። አንተ ካልክ ለመታዘዝ ያህል እንጂ አሳ እንደሌለ እናውቃለን። ደስ ሲል አንቺ እንዳለቀ ታውቂያለሽ፣ እሱ እንዳለ ያውቃል። ደስ ሲል እንዴት እንጆይ እንደማረግ እሱም ያውቃው ማአት አሳ ውስጥ እንዳለ ያውቃል። አንተ እንዳለቀ ወይኔ አንዴ እንደዚህ እና ጭንቅላታችሁ እጃችሁ ላይ ተጭኖልኛላችሁ። እንዴ ሰማይ ስለኛ የገባው እውነት አሁን በኢየሱስ ክርስቶስ እናንተ ላይ ሎድ ይደረግ። ሰማይ ስላንቺ ያለው እውነት፣ ሰማይ ያየው ነገር አሁን አንቺ አይምሮስ ትራንስፈር ይግባ በኢየሱስ ስም። ይሸጋገር በኢየሱስ ስም። ይግባ በኢየሱስ ስም። አውቃለሁ በአሳ እንደሌለ፣ አውቃለሁ ጊዜው እንዳልሆነ፣ አውቃለሁ ነገር እንዳለቀ፣ አውቃለሁ ሁሉ እንደተዘጋጋ፣ አውቃለሁ እንደመሸብኝ፣ አውቃለሁ እንደተበላሸ፣ አውቃለሁ እንደተቋረጠ፣ አውቃለሁ ነገሮች በሙሉ ከእጄ እንደወጡ አውቃለሁ። ነገሮች በሙሉ ከእጄ ወጥተዋል፣ እጄ ውስጥ አይደሉም። አሁን በእኔ ቁጥጥር ስር አይደሉም። ሁሉ ነገር ከእጄ እየወጣ እንደሆነ አውቃለሁ። ግን አንተ ካልክ ላልሽው ላንቺ አንድ ነገር ላረጋግጥልሽ፣ ሁሉ ነገር ከእጅሽ ወጥቷል። ሁሉ ነገር ግን እጁ ላይ ነው ያለው። ጌታ ምስክሬ ነው። ሁሉ ነገር ከእጅሽ ወጥቷል አያለው፣ ግን ሁሉ ነገር ጌታ እጅ ላይ ነው ያለው። ያው እግዚአብሔር ምስክሬ ነው። ሜፓራቲያሳ አንዴ በታላቅ ድምጽ ነገሬ እጁ ላይ ነው በሉ እስቲ።
አይ እንደዚህ አይደለም ከእጄ ወጥቷል በሉ ግን እጁ ላይ ነው ከእጄ ወጥቷል በሉኝ ግን እጁ ላይ ነው yes አይገለቸቴ ካፓራሳቲያፖ ሎፕሬሴ ካፕራዲያና ማሶላጃኒያስ ለፕራዲያና ማጋንታኒያሶ ኖ አንተ ከምትቆጣጠረው ልክ ውጭ ሆኗል ካንተ አቅም በላይ ሆኗል ካንተ ኢኮኖሚ በላይ ሆኗል ካንተ አካውንት በላይ ሆኗል ካንተ ብልጠት በላይ ሆኗል ጉዳዩ ካንተ በላይ ሆኗል ይኸው ጌታ ምስክሬ ነው ካንተ እጅ ወጥቷል ይኸው የምሬ ወጥቷል ከእጅ ማረጋግጥልህ ግን እነሱ ጋር አይደለም ያለው ሰዎቹ ጋር አይደለም ያለው ጠላት እጅ ላይ አይደለም ያለው ነገሩን ጌታ ወስዶታል በክብር ተረክቦታል ብቻውን ወሰደው ማያታ ካፓራሳት ያሎስ እጃችሁን አንሱና ባዶ እጃችሁን ከኔ አቅም በላይ ነው በርስቲ ከኔ እጅ ወጥቷል ከኔ አቅም ከኔ ጉልበት በላይ ነው ግን አንተ እጅ ላይ ነው ባንተ ኃይል ስር ነው ይሄው የሰራዊት ጌታ እግዚአብሔር ምስክሬ ነው ይሄ ስብከት አይደለም የሰራዊት ጌታ እግዚአብሔር ከእጅሽ የወጣው እጄ ላይ ነው ይልሻል ጌታ ምስክሬ ነው ከእጅሽ ወጥቷል ግን እጄ ላይ መጥቷል ከእጅ ወጥቷል አንተም አትችለው ደረጃ ደርሷል ይኸው ጌታ ምስክሬ ነው አንዳንዶቻችሁ ሰው እርዳታ እንኳን መጥራት የማትችሉበት ደረጃ ማንንም ቢረዳችሁ ያንን ነገር መልሳችሁ ማስተካከል አትችሉ እውነት አይደል ጌታ ምስክሬ ነው ሰው ብትጠሩ ዘመድ ብትደውሉ ባለስልጣን ብታውቁ ከእጃችሁ ወጥቷል ሰው ብትጠሩ ደቦ ብትጠሩ ማትሰበስቡት ሆኖባችኋል የሰራዊት ጌታ እግዚአብሔር ግን እጄ ላይ ነው ይላል አንዴ ጫዋችሁ እጁ ላይ ነው በሉስቲ ተቀመጡ እግዚአብሔር ይባርካችሁ ሃሌሉያ ክብር ለእግዚአብሔር በደንብ አድርገን እስቲና ክብረው እንወዳለን ኢየሱስ ከልቤ እንወዳለን የኛ ዝርግፍ ጌጥ እንወዳለን የኛ ጌጥ የኛ አቅም የደካሞች የድሆች የኃጢአተኞች ወዳጅ እንወዳለን ከልባችን እና እነዚህ ሰዎች በቃ አጥምዱ እሺ ጌታ ሆይ አሉና መረባቸውን ጣሉ በቃል እንጥላለን ምን ማለት መሰላችሁ እኛ ጨርሰናል እኛ ለነገሩ ቃል የለንም እኛ ለነገሩ ሐሳብ የለንም እኛ ህልም የለንም አንተ ካልክ ባንተ እንጥለዋለን የጨረሰ ሰው ደስ ሲል አይታገልህም እኮ ዋናተኛ እኮ ለዚህ ነው እኮ ሲደክም የሚመጣው እዛ ላይፍ ሴቨሩ የሚመጣው ስትጨርስ ካለዛ ይዘው ተሰምጣለህ አሉ እኔ ዋና ማራለሁ ቢዮጊዮን ገብቻ አንድ ጊዜ ከላይኛው ወደ ታች ወጥቶ ዝለል አለ አረ ስለ እግዚአብሔር ዝለል ዘለልኩ ይተፋል ብሎኝ ስለነበረ ዘልዬ ገባው የለው ሙስ ቁጭ ነን እንዲህ ብሎ ገብቶ ምን ብርድ ልብስ ይምጣል እንዴ አለ እንዲህ ብላ አትወጣም እንዴ አለ ይተፋል አላልከኝም እንዴ አለ ከዛ ስፈራገጥ ቆመኛል አረ በእናት የልጆች አባት ነኝ ምናምን ብሎ ስንት ልጆች አሉ ይላል እሱ ዛጋ እንደዚህ ያረጋል ስንት ልጅ አለ 10 ካተረፈኝ ለካሱ ከታገልኩት ይጆ ገባለሁ የጨረሰ ሰው ግን ደስ ሲል ያቃተው ሰው የደከመው ሰው ሞክሮ በቃኝ ያለ ሰው ለጌታም እኮ ነው ይሁን እንግዲህ አንተ ያልከው ይሁን በግሪኩ በዕብራይስጡ በአሳ ማልመድ የ10 አመት ልምዴ የ20 አመት ጥናቴ አይችልም አሁን ያ ሁሉ ከስሯል
ጨርሰ ምን ትከራከራለህ? ጣል ሲለው ጣለ። ልናገርበት ያለው ሐሳቤ ነው። ከዛ በኋላ ይላል እጅግ በጣም ብዙ ምንድነው የሚለው? በሌላም ታንኳ የነበሩት ጓደኞቻቸው መተው እንዲያግዟቸው ጠቀሱ። መተው ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ምንስ አንዱ አይደለም እኮ ሁለቱ። እግዚአብሔር የተባረከ ይሁን። እመቼም እኮ እነዚህ ሰዎች ቅድም እኮ አሳ ሁሉም ናቸው። አሁን ጴጥሮስ ጋር ጴጥሮስ ጀልባ ላይ ነው የወጣው፣ ግን የዘብዴዎስ ልጆች እና ዮሐንስ እዛ ጋር አሉ። አይተቃቀሱም፣ አይጠራሩም። ናስቲና ምን አይባባሉም። ሁለቱም ምንም የላቸው ማለት አንዱ እኮ የሚያራርቅ ድህነት ነው። ታውቃላችሁ ክፉ እኮ ነው ማለት ማጣት እኮ ከሌለ ምሳል ጋብዝ ትላለህ ና አብረን እንብላ ትላለህ። ከሌለ የለህም ነው። እነዛም የላቸውም እነዚህም የላቸውም። ያለው አማራጭ ማጠብ ነው። ሁለቱም እየተከዙ ያጥባሉ። ሲሞላለት ግን ጠራቸው ይላል። አረ በደንብ አሜን። ግድ የለም እኮ አንዴ እኮ ቢባርከን እኮ በጣም ነው የምንቀራረበው። አሁን እኮ አንዱ የሚያጣላን ድህነት እኮ ነው። አላጋላችሁ ማጣት እኮ ነው። ሾርቴጅ እኮ ከባድ ነው እኮ ባይዘው ማጣት እንደ ሀገርም ከባድ እኮ ነው። እግዚአብሔር ግን በጌታ በኢየሱስ ይባርከናል። እነዛን ጠሯቸውና የነሱ ማሳ አንድ ላይ ሆኖ ቢከቱበት መስመጥ ደረሰ ነው የሚለው። ሞላላቸው። በስማ ባረካቸው። በቃ የሌሊቱን ሙሉ ልፋት ያ ተስፋ መቁረጥ በሙሉ ተቀይሮ መቼም ሰው አሁን እንዴት ነው የምታረግ? አሁን ጀልባውን እየነዳ መቀጠል ነው ህይወት። ሁለት ጀልባ ሙሉ አሳ አለ። ትልልቅ አሳ ሞልቶባ ወደ ቤት ከበረከት ጋር ጉዞ ወደ ቤት ንዳው። እናመሰግናለን ጌታ ሆይ ስም ይባረክ። ቅዳሜ መጥቻ አመልካለሁ ቸርች አላለም መጥቻ ስራቴን አወጣለሁ። ስም ይባረክ። ቀጥል በቃ ጀልባህን ይዘው ወደፊት አሉ። ህይወት የሚቀጥለው በሉ እስቲ ከጌታ ጋር ነው። እስቲ ከብዙ በረከቴ በሉ እስቲ ከብዙ ባርኮቴ ከብዙ ፈውሴ ከብዙ ክብሬ ብዙ ካገኘዋቸው ነገሮቼ ይልቅ አስገኘው የዘላለም እረኛዬ ነው። አረ በደንብ አሜን። እኔ አሁን እንኳን ገብቶኛል እኮ የሚረዱ ሰዎች እዚህ ጉባኤ እንዳሉ። ወተን እኮ ማውራት እስክንችል ድረስ እኮ የገባኝ ነገር አለ። ቤቱ ራሱ የእግዚአብሔር ክብር ስላለበት በደንብ እኮ አንደርስታንድ። ግን ነገም ታገኛለህ፣ ከነገ ወዲያም ታገኛለህ። የጨረስከውን ቀጥለ ሌላ ክብር ውስጥ ትገባለህ። በገባ ጊዜ ግን አንድ ነገር አስታውስ። ያገኘኸው ሳይሆን አስገኙ ግን የዘላለም ጌጥህ ነው። አስገኙ ግን የዘላለም ክብርህ ነው። አስገኙ ግን ሁሉ ጊዜ ከፊት ነው። ሁሉ ጊዜ አንደኛ ነው። ሁሉ ጊዜ የበላይ ነው። ሁሉ ጊዜ ህይወቴን የሚገዛ ነው። ሲያገኝ ጴጥሮስ ምን አለ ነው የሚለው? ምንድነው? ኃጢአተኛ ነኝ። በስማ አንተ ትልቅ እኮ ስነ መለኮት ነው። አሳ እኮ ነው። አሳ እንዴት ነው ወንጌል ሰባኪ የሚሆነው? እንዴት ነው ኃጢአተኝነትን የሚያሳይ? ኃጢአተኛ ነኝ። በረከቴ በሉ እስቲ ወንጌላዊ ነው በሉ። በብዙ አሳ ውስጥ ራሱን ያየው እንጂ አሳውን አይደለም። በአሳ ውስጥ የጌታን ንጽህና የሱን ኃጢአተኝነት አሁን ሁላችሁ ታውቃላችሁ። ዮሐንስ ወንጌል ለምን ተጻፈ ሲባል ሁላችሁ አምናችኋል፣ በስሙ አምናችሁ የዘላለም ሕይወት እንድታገኙ ይሄ ተጻፈ ይላል። ምን ማለት ነው? ዮሐንስ ወንጌል ላይ የተደረጉ ተአምራቶች በሙሉ የተደረጉት ሰዎች ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ እንዲድኑ ነው። አሁን ያ 38 ዓመት ሽባ ሲፈወስ የተፈወሰው ሰዎች ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ እንዲድኑ ነው እሱ የተፈወሰው። ወንጌላዊ ነው።
እስቲ በረከቴ በሉ ለኔም በሉ ለሚያይም ሰው ወንጌል ይሰብካል አረ በደንብ አሜን መኪናዬ ይሰብካል ቤቴ ይሰብካል ቢዝነሴ ይሰብካል ትዳሬ ይሰብካል ልጆቼ ይሰብካሉ ሰው አፍጦ ካየኝ ኢየሱስን ያይበታል ንስሐ ይገባበታል ከጌታ ጋር ይስማማበታል የኔ በረከት ከጌታ ጋር መፋታበት ሳይሆን ሌላውን ሁሉ ወደ ጌታ መጋብዝበት ነው እስቲ ወንጌላዊ በረከት ነው የምፈልገው የሚለው እጁን ያነሳልኛል ዛሬ የበረከት ባርኮት አደርጋለሁ በጌታ በኢየሱስ እውነቴን ነው የምላችሁ አሁን ዮሐንስ 38 ዓመት እዛ ምዕራፍ 2 ላይ ቃና ዘገሊላ ገብቶ ውሃውን ፈውሶ ለምንድነው ይሄንን ውሃ ወደ ወይን ጠጅ የለወጥከው ሰዎች ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነው እንዲድኑ የዘላለም ሕይወት እንዲያገኙ ነው አንቺ ቤት ተአምራት ይሆናል እሱ ተአምራት ሰዎች የዘላለም ሕይወት እንዲያገኙ ነው አንቺን እግዚአብሔር ጤና ይሰጥሻል ጌታ እግዚአብሔር የተዘጋ ነገርሽን ይከፍተዋል ለምን እንደሆነ ታውቂያለሽ ሰዎች ኢየሱስ የእግዚአብሔር ልጅ እንደሆነ አምነው የዘላለም ሕይወት እንዲያገኙ ነው የመጀመሪያው በረከቱን ሲያዩ ኃጢአተኛ ነኝ ምን ላርግ አይደለም በረከቱን ሲያይ ይሄን ሸጬ ምን አይነት መኪና ነው ምነዳው ምን አይነት ቤት ነው የሚሄደው ያኔ ደግሞ እግረኛው ያለኝ ውሃ ይረጨብኝን በሙሉ ሄጄ አሳየዋለሁ የሰፈር እንደምነዳ ታውቃለሁ መኪናው ሊሂድ እንጂ ከዚህ ሀገር ልውጣ እግሬ ይነቀል እንጂ እዛ ያንዳንዱ አንተና ያረጋች ሄጄ ነው ፊት ለፊታቸው መጣውኮ ጴጥሮስ ጋር ሄዶ ጉራም ያሳየው ሰው የለም ሄዶ የሚፎክርበት የለም አሳውን ረስቶ ከጌታ ጋር ወሬ ማውራት ጀመረ እኔ ኃጢአተኛ ነኝ ኢየሱስ እኔ ኃጢአተኛ ነኝ እባክህ ከኔ ራቅ ወንድሜ እስቲ ህይወት ከጌታ ጋር ይቀጥላል በሉ ከዛ ጌታ እንደዚህ ያለው በቃ አይዞህ አትፍራ አለው አትፍራ እኔ አሁን ልኮንነህ አይደለም የመጣሁት እኔ ያኛውን ኃጢአት አሰብሽ የሆነ ነገር እንድትሆናል የመጣሁት ለዘላለም እንድትከተለኝ ከኔ ጋር ስራ እንድትሰራ ከኔ ጋር እንድትሄድ ነው የመጣሁት አለው ምን ይጠብቃል አሁን ልጨርስ ነው በቃ ምን ይጠብቃል ምንድነው የሚለው ደስ የሚለው ቃል ታንኳቸውን ወደ ምድር አድርሰው ይሄው ምትፈልጉ ይሄው ለዚህ አይደል ለሊቱ ሙሉ የለፋን ይሄው አንተስ ይሄው አሳህ ይሄው ጀልባችሁ ይሄው በረከቱ እና በቃ እንቀጥላ አይ እኔ መቀጥለው ከተገኘው ጋር ሳይሆን ካስገኙ ጋር ነው ህይወት የሚቀጥለው ከተገኘ ጋር እኔ እንደዚህ አሰብኩኛው ያጠመድኩት ሳይሆን የሚያኖረኝ አልኩኝ አንድ ቀን ያጠመደኝ ነው ዘላለሜን ይዞት የሚሄደው አልኩ አረ በደንብ አሜን ነው ይባል እስቲ በሉ ከኔ ጋር ግን ይሄንን እስቲ የኔ ህይወት በሉ እስቲ የሚቀጥለው ባጠመድኩት ሳይሆን ባጠመደኝ ነው ያን ቀን እነሱ መረብ ጥለው ሲያጠምዱ ኢየሱስ እነሱን አጠመዳቸው እሱም ጥሏል እኮ ተጣጣሉ ዛ ሲጥሉ እሱ እነሱ ላይ ጣለ ከዛ እነሱም አጠመዱ እሱም አጠመደ የተጠመዱ አጥማጆች ሲጨርሱ ላጠመዳቸው ለመኖር ወስነው ህይወት ቀጠሉ በደንብ አሜን ነው የሚባለው ያጠመዱት አይደለም ከዚህ በኋላ ያለውን ህይወታቸውን ይመራቸው ያጠመዱት አይደለም ከዚህ በኋላ አዳም ይከፍልላቸው ያጠመዱት አይደለም የህይወት እስትንፋሳቸውን ያዘው ያጠመዱት አይደለም መንገዳቸውን የሚጠበጥበው ያጠመዱት አይደለም ነጋቸውን ብርሃን የሚያወጣው ያጠመዳቸው ራሱ ነው ይዟቸው የሚሄደው እስቲ ነገ በሉ እስቲ የሚወሰነው አጥምጄ በያስኩት ሳይሆን አጥምዶ በያዘኝ ነው ዛሬ መጣው ለምንድነው ፓስተርዬ ህይወት የሚቀጥለው ከጌታ ጋር ነው አረ በደንብ አሜን በሉ እስቲ የኔ ህይወት በሉ እስቲ የሚቀጥለው ባጠመድኩት ሳይሆን ባከማቸውት ሳይሆን ባገኘውት ሳይሆን በሰበሰብኩት ሳይሆን ባሰበሰበኝ ባኖረኝ ባጠመደኝ በሱ ህይወቴ ይቀጥላል
ሃሌሉያ ትተው ሄዱ ኧረ ጴጥሮስ ማት እኮ ሀብት እዚህ ጋር አለ ተጀርባዬ ነው እሱ ብዙ እኮ ሰብስበሃል አሁን እኮ ብዙ አያስፈልግም ኖ እየሄድኩ ነው በየማለዳው ለማጥመድ ሳይሆን ራሱን አጥማጁ ጌታ ይባረክ ለዚህ ነው ሐና እንደዛ አልቅሳ የተቀበለችውን ልጅ እጇ ሲገባ ህይወት የሚቀጥለው ከሳሙኤል ጋር አይደለም ሳሙኤልን ከሰጠ ጋር ነው አለች እሱን ለሱ እሷን ለሱ ኧረ ተው ግን አይሻልም ህይወት ከሳሙኤል ጋር ወይስ ህይወት ሳሙኤልን ከሰጠ ጋር በደንብ አሜን በሉኝ ተቀበለችው የእንባዋ ፍሬ ነው የጮቷ ፍሬ ነው ለቅሶዋ ነው ኡፍ አለች በቃ ከዚህ በኋላ ሄጄ ላሳያት ለፍናና ለአገር ላሳየው ኧረ እዚህ የሚታይ የለም ካሳየው ስትቆጣ ልጁን ስታገኝ ያሳየችው እኮ አንድ ነው ቀንዴ ከፍ አለ አፌን በጠላቶቼ ላይ ተከፈተ አትታበዩ በኩራት አትናገሩ እሱ አዋቂ ነው በጣም ይገርማችኋል እኮ ሐናን ወልዳ በብሉይ ኪዳን በመጽሐፈ ሳሙኤል ሐናን ወልዳ የመሲሁን ቀንድ ከፍ ይላል ትላለች ትንቢትና ኢየሱስን ታወራለች ሴትየዋ ያገኘችውን ሳይሆን ያወራችው ያስገኘላትና ያወራችው የተረከችው የተናገረችው ይሄ አለኝ አላለችም ይሄኔ በዛልኝ አላለችም እግዚአብሔር ማለት አለች ከፈለገ ይገላል ከፈለገ ያድናል ከፈለገ ያደርጋል ከፈለገ ሀብታም ያደርጋል እሱ አዋቂ ነው ማንንም አይመካከርም እግዚአብሔር ትልቅ ነው በትቢት አትናገሩ በኩራት አትናገሩ በጣም አዋቂ ነው እሱ አለች በደንብ አሜን በሉኝ እስቲ አልፋ የአዲስ ኪዳኑን መገለጥ አምጥታ አወራችው ምን ሆነሃል ወንድሜ እጅ ላይ ያለው መታወራለት ነገር እኮ የእውነቴን ነው መልኩ ያንተ አይደለም እኮ የሆሊውዶቹ ነደደ እኮ በአንድ ቀን ምን ታወራለት አለ እኛ ሀገር ደግሞ አይንደድ እንጂ አንድ ያረን ነዶም ያልቆ ምድሪቱ በሙሉ አንድ ያረን የሚደፋበት የቱን ታወራለ እጅ ላይ ያለውን ተወውና አስገኙን ዝም ብላ አውራው እሱን ተናገረው ህይወት የሚቀጥለው ካስገኙው ጋር ነው ህይወት የሚቀጥለው ከሱ ጋር ብቻ ነው ኧረ በደንብ አሜን በሉኝ ባካችሁ ሁሉን ትተው ተከተሉት ሄዱ በቃ ዛሬ መጣሁት ይሄን ለማለት ነው ምን አላችሁ እዚህ አገልጋዮች አላችሁ ቅባት መንፈስ የጌታ ክብር ያለባችሁ አይ ከሱ ጋር እኮ አይቀጥል ህይወት የሚቀጥለው ከጌታ ጋር ነው ከአገልግሎት ጋር እኮ አይቀጥልም ኖ ዘላለማዊ አይደለም ዘላለማዊ እሱ ብቻ ነው ኧረ በደንብ አሜን በሉ አብርሃም ሊሰጠው ከስንት መከራ ጩኸት በኋላ ሊሰጠው ተቀበለ ሰዋልኝ አለው ትፈልጓል አለው ሰዋል እንዴ ምን ሆነሃል ይስሐቅ በስንት መከራ ያገኘው ህይወት የሚቀጥለው ከይስሐቅ ጋር አይደለም ከሱ ጋር ነው የሚቀጥለው የዕብራውያን ጻፊ ሰውየው ላይ ያለው እምነት ያስገርማል እኔ የተገኘው ላይ እስቲ ካላረግም የተገኘው ላይ ስፍስፍ አልልም የተገኘው ላይ ወይኔ ጉዴ ከወደቀብኝ ከጠፋብኝ ከተበላሽ እዛ ላይ ልቤን ጥዬ አልልም እኔ እሱ ላይ ነው ልቤ የዕብራውያን ጻፊ ምን እንዳለ በልቡ ያለው ነገር ቢገለው እንኳን ያነሳዋል አለ እኔ ተከተልኩት ይሄን ሳይሆን ዋናው ራሱን ነው ሃሌሉያ አይሻለ ይስሐቅን ተቀበለ ብር ብለ ራሱን ባመመው ቁጥር ወይ ሆዱን በቆረጠው ቁጥር ሞተብኝ ከምትል አምጣ ሲለ ወሰደው እኔ ድሮስ መች ይስሐቅን ተከትዬ አወኩ እኮ አሁን አንተን ነው መከተለው አንዳንዱ ሰው ሰፍ ነው የሚለው እኮ እችናት ያለችው የሆነች እንደምንም አንድ ሱቅ ይከፍታል ጌታ ከፈተ ተናግሮት እዚህ መጥቶ ሰኞ ተጸልዮለት ብርግድ አድርጎ ሱፐርማርኬቱን ከፍቶ ቢዝነሱን ከፍቶ ጧትና ማታ ያያታል አደራህን እንግዲህ ጌታ እቺ ከተነካች መጨረሻ አይናት ይላል አደራ ጠብቅልኝ ሰፍሰፍ እሱ ላይ ወንድሜ ዝም ብለህ ተወው እሱን ዝም ብለህ ተወውና ያስጀመረህን ነገር ያስቀጠለህን ከባዶ ሜዳ አምጥቶ እምትመነዝረው እምበላው የሰጠህን እሱን ዝም ብለህ ተከተለው ይሄንን ቢዘጋው እዛ ጋር ይከፍተዋል እዛ ጋር ያለውን ቢዘጋው እዛ ጋር ይከፍተዋል
ወንድሜ ሰፋ አትበልበት። የህይወት ፍጻሜ አታርገው። እሱ በፍጹም እሱ አይደለም እንዴ። ምንድነው ብትን ይበላ። አሁን ቸርች ቢዘጋብኝ ይዘጋ። ህይወት የቸርች ውስጥ ነው እንዴ? እናንተ ናችሁ እንደ እንጀራችን። በፍጹም በተዋትና ማታ ስንት መጣ ሰው እንዳይበተንብን ሰው ምመኑን እንደ ይሄዳ። ወንድሜ እኔ የጀመርኩ ከጌታ ጋር ነው፣ የቀጠልኩት ከጌታ ጋር ነው። ዓለም አይደለችም። አሁን በረከቴ ከኋላ ኢየሱስ ከፊቴ። ትከተላለህ። አልተከተልክም ሌላ ያመጣል እሱ። ተቆሳተራችሁብኝ። ህይወት የሚቀጥለው ከጌታ ጋር ነው። ምንም ሚሊዮነርም ቢሊዮነርም ምንም ይኑር ተወሱ። እዛ ላይ ስብስብ አትበል። እሱን ለማኖር ብለ የሆነ ነገር ውስጥ አትንጎዳጎድ። ዘረኛም አትሁን፣ ፖለቲከኛም አትሁን፣ ሌባም አትሁን፣ አታጭበርብር፣ አትወስልት፣ ጥጃ አትስራ። እንደዛ ሰውዬ አለፈው ብለ ነው ይላል አንድ ሰውዬ። ኢዮሮብዓም ምንም እኮ የሌለው ሰውዬ ነው። ባዶ እጁን ያለው ሰውዬ ጌታ መጣና አገር ሰጠው። 10 ነገድ ሰጠው። ታምኛለሽ? 10 ነገድ ሰጠው። 10 ነገድ 2 ብቻ ለዳዊት ቤት አስቀርተው 10ሩን ነገድ ይዞ እስቲ ጌታ ነው የሰጠው። ይዞ ጌታ አመሰግናለሁ እንደማለት እነዚህ ግን ቢበተኑብኝስ፣ ቢጠፉስ፣ ሄዶ እስራኤል ቢቀሩስ፣ እንትን ቢሉስ ምን አገባ? ወንድሜ በመገለጥ ጀምረህ በካልኩሌሽን ልትቀጥል ስትል ነገር መንጠባጠብ ከእጅ ይጀምራል። አንተ ደግሞ መለኮት አስጀምሮሃል። አጀማመሩንም አታቀው። ሁሉን ያስጀመረ ራስህ ነህ። ብልጥ አልነበርክም፣ አራዳ አልነበርክም። መንፈስ አግኝቶ ነው የጀመርከው። ክብር አግኝቶ ነው የጀመርከው። መንገድ አታቅም። እጅህን ይዞ የመራ እሱ ነው። መሃል ላይ ከደረስክ በኋላ ካልኩሌሽን ስትጀምር ነገር የምታስቀጥልበትን ሂሳብ ምናምን ንድፍ መንደፍ ስትጀምር ነገሩን ከመገለጥ አውጥተው በመረጃ ነገሮችን ማስኬድ ስትጀምር ጥጃ መስራት ይጀምራል። በጣም አሳፋሪ ነገር። ጥጃ መስራት ይጀምራል። በመጽሐፍ ቅዱስ ውስጥ ደግ ሰው ሲመጣ በዳዊት መንገድ ሄደ ይባላል። ክፉ ሰው ሲመጣ በኢዮሮብዓም መንገድ ሄደ ይባላል። ኢዮሮብዓም እኮ የክፋት አለቃ የክፋት መሪ የሆነው ሰይጣን ቀብቶ አስነስቶት አይደለም፣ እግዚአብሔር ቀብቶ ያስነሳው ሰውዬ ነው። መጨረሻ ላይ ለክፋት ሁሉ ዋነኛ አለቃ የኃጢአት ቁንጮ ሆኖ የተቀመጠው በእግዚአብሔር ቅባት የጀመረ ሰውዬ ነው። ለምን? በቅባት ጀምሮ ነገሩን መቀጠል ያለበት ከጌታ ጋር ሆኖ ሳለ ነገሩን በሚኒስትሪው፣ በስልጣኑ፣ በቢዝነሱ መቀጠል ሲፈልግ አይምሮውን ማሰራት ጀመረ። ጥጃ ሰርቶ ቁጭ አለ። ወንድሜ ህይወት የሚቀጥለው ከጌታ ጋር ነው። አንተ አትቀጥልም እንዳይመስል። ጌታ ምስክሬ ነው። እንዳይመስል ደም ብዛትም እንዳይዝ፣ እንዳትደፋ፣ አንድ ቀን ሞቶ ተገኘ እንዳትባል፣ በጭንቀት እውነቴን ነው ፈርሰ እንዳትገኝ። ያለኝን ስትደምር ሌሊት እኮ አዲንግ ማሽን እዚህ ጋር አድርጎ ያድራል ሰው ብድግ። ትላንትና 5 ኮንቴነር ገባ ታንሳሳ ስማም ሲተኝ ከዛ ደግሞ ይነሳና እንደገና ይደምራል ምናምን። ወንድሜ ምን ነበረ? ቆይ ምን ነበረና ምን ነበረና? ህይወት የሚቀጥለው ከጌታ ጋር ነው። እርፍ በል ወንድሜ፣ እርፍ በል። ዝም ብለህ እረፍ። ለዚህ ነው አብርሃም ይዞት ይስሐቅን ይዞ አይገርም? አሁን እከሌ አይደለም ግን እስቲ የማይሞት ነገር ነው እጄ ላይ ያለው በሉ እስቲ። ጮክ እስቲ በሉ እስቲ። አይሞትም። እስቲ አንድ ጫዋችሁ በሉ እስቲ። ወንድሜ አትፍራ። በዛቱብ ቁጥር፣ በተጨነቅ ቁጥር፣ የሆነ ነገር ባየ ቁጥር፣ ፀሐይ በወጣ ቁጥር አትጨነቅ። ዝም ብለህ ይሄ እጄ ላይ ያለው የማይሞት ነው። ቢሞት ይነሳል። አብርሃም ምንድነው እድሜን ያረዘመው? ምንም። ይሄ ነው ህይወት የሚቀጥለው ከይስሐቅ ጋር ነው አይደለም። ህይወት የሚቀጥለው ከጌታ ጋር ነው። አብርሃም ከጌታ ጋር ኑሮን ቀጠለ። ይስሐቅን አምጣ ውሰደው። አረ አንዴ በሉኝ። የማይሞት ነገር እጄ ላይ አለ በለስ።
የማይሞት ነገር ነው የወለድኩት በሉ እስቲ የማይሞት ነገር ነው ጌታ ይሰጠኝ በሉ እስቲ አይበላሽም ጌታ ምስክሬ ነው አይበላሽም አራት ጨን በኢየሱስ ክርስቶስ አንተ እንቅልፋት ተደራለህ ትተክዛለህ ምን እግዚአብሔር ዘመናችሁን ይባርክ በዚህ በረከት በኢየሱስ ስም ድናችሁ ቀሩ በዚህ የሕይወት ቃል በኢየሱስ ስም ድናችሁ ቀሩ ረፍት ይሁንላችሁ ረፍት ይሁንላችሁ ረፍት ይሁንላችሁ ረፍት ይሁንላችሁ ስጋት ከሕይወታችሁ ላይ ይነሳ ፍርሃት ከሕይወታችሁ ላይ ይነሳ ጭንቀት ከዘመናችሁ ላይ ይነሳ እያለ መድኃኒዓለም እንድትሉ እያለ ጌታ እንድትሉ በኢየሱስ ስም ሐዘንና ፍርሃት ከዘመናችሁ ላይ